እሱ ይሻላል። ጌታ ሲኖር ብቻ ነው ወንጌል የሚሰበከው የሚመለከው። አሜን። ጌታ ስሙ ይባረክ። ባለፈው ሳምንት የጀመርነውን ሐሳብ ነው የምንቀጥለው። ዛሬ ጌታ ይረዳና ለመጠቅለል እሞክራለሁኝ። እሱም ደግሞ መንፈሳዊ ረሃብ በሚል ሐሳብ የጀመርነውን ሐሳብ እንነጋገራለን። ሃሌሉያ። እንዳልኳችሁ ዓላማን ይዤ ነው የመጣሁት። ያም ዓላማ ደግሞ በእናንተ ውስጥ በእኔም ውስጥ መንፈሳዊ ረሃብ እግዚአብሔር እንዲቀሰቅስ ነው። አሜን ነው ወይ? ቤተክርስቲያን በመንፈሳዊ ረሃብ የተራበች ከሆነች፣ ምእመናን በመንፈሳዊ ረሃብ የተራቡ ከሆኑ ጌታ ይገኛል። በመካከላችን ጌታ ደግሞ ከተገኘ ጌታ እጁ ይዘረጋል። አሜን ነው ወይ? ጌታ ስሙ ይባረክ። ስለዚህ እርግጠኛ ነኝ ሁላችንም ፈልገን የምንመጣው፣ ሁላችንም ጓጉተን የምንመጣው ይሄ እንቆቅልሻችንን የሚፈታውን፣ ቀንበራችንን የሚሰብረውን፣ ሸክማችን ከላያችን የሚያነሳውን ጌታን ፈልገን ነው የምንመጣው። ሃሌሉያ። ዛሬ በተለይ በዚህ ዘመን መጽሐፍ ቅዱስ ሲናገር በመጨረሻው ዘመን ዕውቀት ይበዛል ይላል። ዛሬ ቁጭ ብላችሁ በዩቲዩብ ስብከት ማየት ትችላላችሁ። ነገር ግን የእግዚአብሔር ቃል ደግሞ ሲናገር በስሜ አንድም ሁለትም ሆናችሁ በምትሰበሰቡበት በዛ ምን እላለሁ ይላል፣ እገኛለሁ ይላል። ስለዚህ መገኘቱን ናፍቀን ለምንመጣ የጌታ መገኘት ዋነኛ ነገራችን ነው። አሜን ነው። ዋነኛው አስኳሉ እሱ ነው። ጌታ ይባረክ። ሃሌሉያ። ጌታ ስሙ ይባረክ። ሃሌሉያ። ስለዚህ ያንን ሐሳብ እንነጋገራለን። ካቆምንበት ቀጥላለሁኝ። ኤርምያስ ምዕራፍ 29ን ከፍተን እዛ ላይ ቁጥር 12 እና 13 ላይ ትኩረት አደርጋለሁ። ነገር ግን 11ም አብሮት ስላለ ሌሎችንም ባነባቸው ጥሩ ነበር፣ ግን 11 ጀምሬ አነባዋለሁኝ። ምዕራፍ 29 ከ11 እስከ 13 ማለት ነው። ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። ቁጥር 12 እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተም ትሹኛላችሁ፣ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ ይላል። ኤርምያስ እንግዲህ እዚህ ላይ ይህንን በጻፈበት ጊዜ የእስራኤል ሕዝቦች በናቡከደነጾር በግዞት በባቢሎን በሄዱበት ጊዜ ነው ይህንን ትንቢት የጻፈው። ይህንን ትንቢት ሲጽፍ በጊዜው በነበረው ሁኔታ ላይ ብዙ ሐሰተኛ ነቢያቶችም ተነስተው ነበረ። እነዚህ ሐሰተኛ ነቢያቶች የጊዜው ነገር በቶሎ እግዚአብሔር እንደሚጎበኛቸው ቶሎ እንደሚሄዱ ይናገሩ ነበረ። ነገር ግን ኤርምያስን በዚህ ሰዓት ይጠራውና ኤርምያስ እንዲህ ያለ ግልጽ የሆነ መልእክት ይነግራቸዋል። ለ70 ዓመት ከቆዩ በኋላ ከ70 ዓመት በኋላ እንደሚሄዱና በዛውም ደግሞ በባቢሎን ባሉበት ስፍራ እንዲጋቡ፣ ልጆች እንዲወልዱ፣ በዛም ሀገር ፍሬ እንዲያፈሩ፣ ሰላምም እንዲጸልዩ ይናገራቸዋል። በዚህ ላይ ያንን ሲናገር ያንን ሲያሳስብ ነው ይህን ሐሳብ ሲሰጣቸው። በዚህ መልእክቱ ላይ እንደዚህ ይላቸዋል። ከ70 ዓመት በኋላ እነዚህን ሕዝቦች መልሶ እንደሚሰበስባቸው ከግዞት እንደሚያወጣቸው ይናገራል። ይሄንን ሲል እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ ይላል። ደስ የሚል ቃል ነው። በጣም የሚገርመኝ ነገር ብዙ ጊዜ የእግዚአብሔር ቃል ተስፋ ብቻ ሰጥቶ የሚያቆም ሳይሆን ተስፋውን የሚያስፈጽምበትን ወይም ደግሞ የተስፋውንም ፍጻሜ አብሮ ይናገራል። እናንተ ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ ብሎ አላቆመም። ከዛም ይላል እኔም እሰማችኋለሁ። ሃሌሉያ። የሚሰማ አምላክ አለን። አሜን በሉኝ እስቲ። የሚሰማ አምላክ። ስለዚህ ምን አለ? እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም ደግሞ እሰማችኋለሁ። እግዚአብሔር እሰማችኋለሁ ይላል። ሃሌሉያ። እናንተም ትሹኛላችሁ፣ በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ ይላል። እዚህ ላይ ትኩረት አድርጉበት። በፍጹም ልባችሁ ይላል። ወገኖቼ ዛሬ ብዙ ሰዎች ጸሎት በጣም የሚችሉ ሰዎችን አይቻውቃለሁ። ማለት በተለይ በቃል በጣም ብዙ መናገር የሚችሉ አንደበታቸው በጣም የሚገርም ይሆናል።
ነገር ግን እግዚአብሔር የሚያየው የአንደበታችንን ቃል ሳይሆን ልባችንን ነው የሚያየው። አሜን በሉኝ እስቲ። ዛሬ ልብንና ኩላሊትን የሚመረምር አምላክ እሱ የሚያየው ልባችንን ነው፣ ውስጣችንን ነው የሚያየው። ስለዚህ እናንተ ወደ እኔ ትመጣላችሁ፣ እንዲህ ታደርጋላችሁ። እናንተ ግን ከልባችሁ ከፈለጋችሁኝ፣ በልባችሁ ከፈለጋችሁኝ፣ በፍጹም ልባችሁ የሚል ቃል ነው። ካሻችሁኝ ታገኙኛላችሁ። እግዚአብሔር የሚገኝ አምላክ ነው። አሜን በሉኝ እስቲ። የሁላችሁ ሰው እግዚአብሔርን ፈልጎ የማያገኝበት ቦታ የለም። ኖ ማን ነው እግዚአብሔርን ከፈለግነው እናገኘዋለን። አሜን በሉኝ እስቲ። እግዚአብሔርን ከፈለግነው ይገኛል። መቼ እንደሆነ ላናውቅ እንችላለን፣ እንዴት እንደሆነ ላናውቅ እንችላለን፣ ግን ጌታ ይገኛል። ምክንያቱም ቃሉን የሚያከብር አምላክ ስለሆነ። ስለዚህ እናንተ ትፈልጉኛላችሁ፣ በፍጹም ልባችሁ ከፈለጋችሁኝ፣ በፍጹም ልባችሁ ካሻችሁኝ እገኛለሁ ይላል። ዛሬ ጌታ ይረዳናል። ባለፈው ሳምንት አስቤ የነበርኩትን አንዳንድ አረሞች እነቅላለን ብያለሁ። ምክንያቱም እግዚአብሔርን እንዳንፈልግ ያደረጉ ነገሮች ስላሉ። ስለዚህ እግዚአብሔርን እንዳንፈልግ ብዙ ነገር በሕይወታችን የሚያልፉ ነገሮች አሉ። እነሱ እንድናይ እፈልጋለሁ። ከዛ በፊት ግን አለፍ አንዳንድ ነገሮች መናገር እፈልጋለሁ። ይሄውም ደግሞ ናቹራል የሆነውን ሃንገርና ስፒሪቹዋል የሆነውን ሃንገር በሁለቱንም እንድናየው እፈልጋለሁ። ምንድነው? ተፈጥሯዊ ረሃብ ወይም ደግሞ የሥጋ ረሃብና መንፈሳዊ ረሃብ የሚባሉትን ማለት ነው። በመጀመሪያ ደረጃ ሥጋዊ ረሃብ ወይም ደግሞ ናቹራል ሃንገር ምንድነው የሚያደርገው? it gives you a feeling of discomfort እንድትሆኑ ያደርጋቸዋል። ዊክ እንድትሆኑ ያደርጋቸዋል። ሰው ሲራብ ይደክማል፣ ሥጋዊ ይዝላል። እንደዚህ ነው የሚያደርገው ናቹራል ረሃብ። ስፒሪቹዋል ሃንገር ግን it helps you to grow more and become close to God። ወደ እግዚአብሔር እንድታድጉና ወደ እግዚአብሔር እንድትቀርቡ ነው የሚያደርጋችሁ። ያኛው ያሳምማቸዋል፣ ያኛው ያደክማቸዋል፣ ይሄኛው ግን ወደ እግዚአብሔር ያቀርባቸዋል። አሜን ትላላችሁ? ይኸውላችሁ ናቹራል ሃንገር እንደዚህ ነው የሚያደርገው። ናቹራል ሃንገር satisfied by food፣ በምንበላው በምግብ ነው የሚረካው። spiritual hunger ግን satisfied by God and by his presence፣ በእግዚአብሔርና በመገኘቱ ብቻ ነው የሚረካው። በእግዚአብሔርና በመገኘቱ ብቻ ነው የሚረካው። ሃሌሉያ። natural hunger causes you to be sick። ሰው ሲራብ ይታመማል፣ ይሞታል። but spiritual hunger gives you life and it also strengthens your spiritual life። መንፈሳዊ ረሃብ ግን ህይወትን ይሰጣቸዋል። እንደገና ደግሞ በመንፈሳዊ ህይወታችሁ እንድትጠነክሩ ያደርጋቸዋል። ለዚህ ነው እንድንራብ መራብ አለብን ብዬ የምናገረው። ስለዚህ ዛሬ ቀጥታ ወደ እነዚህ ሐሳቦች መግባት ፈልጋለሁ። ምገባው ሐሳብ ምንድነው? በህይወታችን መንፈሳዊ ረሃብ እንዳይኖረን የሚከላከሉ ነገሮች ምንድናቸው? መንፈሳዊ ረሃብ እንዳይኖረን የሚያደርጉ ነገሮች። ምክንያቱም እነዚህን ነገሮች ካወቅናቸው፣ እነዚህን ነገሮች ከመንገድ ካስወገድናቸው መንፈሳዊ ረሃብ እንዴት እንደምንራብ አንዳንድ ሐሳቦችን ነግሬያችሁ እጨርሳለሁ። ጌታ ይባረክ። የመጀመሪያው አንደኛው ነገር religious ritual ወይም ደግሞ ሃይማኖተኝነት ነው። በጣም ልታስተውሉ ይገባል ወገኖቼ። ሃይማኖተኝነት በጣም በጣም ከባድ ነው። ምክንያቱም አንድ ሰው ሃይማኖተኛ ሲሆን አንድ የለመደው ልምምድ አለ ማለት ነው። ተመልከቱ፣ ሃይማኖተኛ ማለት አንድ repeated ritual የሚያደርግ ሰው ማለት ነው። ስለዚህ ምን ይሆናል? አንድ ሰው ሃይማኖተኛ ከሆነ ለመንፈሳዊ ረሃብ ቦታ የለውም። ምክንያቱም የለመደውን ልምምድ ብቻ ነው የሚፈልገው። ለዚህ ነው አንዳንድ ጊዜ ሃይማኖታዊ ልማድ ያላቸው ሰዎች ይመጡና አምልኮ ከረዘመ ይደብራቸዋል፣ ስብከት ከረዘመ ይደብራቸዋል። ምክንያቱም የሚፈልጉት እነሱ እንደፈለጉት 20 ደቂቃ ከዛም 15 ደቂቃ ነው የሚፈልጉት። ስለዚህ አንዱ የመንፈሳዊ ረሃብ ችግር ወይም ደግሞ ሰዎች መንፈሳዊ ረሃብ እንዳይራቡ የሚያደርጋቸው የለመዱት የተለማመዱት ዘይቤ፣ የለመዱት የሃይማኖታዊ እንቅስቃሴ፣ በየዕለቱ የሚያደርጉት ነገሮች፣ እነዚህ ልምምዶች ውስን አድርገዋቸዋል። እግዚአብሔርን አርቆ የማየት ወይም ደግሞ ስለ እግዚአብሔር የመፈለግ ላይ የላቸውም። እኔ እንዲህ ካገኘኝ ይበቃኛል ይላል።
ይህንን ካየው ይበቃኛል ብለው ራሳቸውን ይወስናሉ። ስለዚህ አንደኛው ይሄ ነው። እንግዲህ ለዚህ በደንብ ሊያስረዳን የሚችለው ቀሚሳቸውን የሚያስረዝሙ የነበሩ ፈሪሳውያንና ሰዱቃውያን ወይም ደግሞ ዶክተር ኦፍ ዘ ሎ የሚባሉት ናቸው። ከነሱ ሐሳቤ ላይ አንድ አራት ነገር ስቤ ለአሁኑ ደግሞ እንዴት ይሆናል የሚለውን ሐሳቤ መናገር ፈልጋለሁ። እነዚህ ሰዎች እንደምታውቁት መጽሐፍ ቅዱሳችሁን የዮሐንስ ወንጌል ምዕራፍ 5 ቁጥር 39 ብትከፍቱልኝ ምዕራፍ 5 ቁጥር 39 ብትከፍቱልኝ እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱንም ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም ይላቸዋል። እነዚህ ፈሪሳውያኖችን ነው እንደዚህ የሚላቸው። ምንድነው እነሱ የሚያደርጉት? እነሱ what they've done is they reject Jesus because of knowledge፣ ለእውቀት ቅዱሱን መጽሐፍት ቢያውቁም ኢየሱስን ግን ለማወቅ አልፈለጉም። ምን ማለት ነው? አንዳንድ ሰዎች መጽሐፍ ቅዱስን ሊያውቁት ይችላሉ። ከዘፍጥረት እስከ ራእይ ሊያውቁ ይችላሉ። መጽሐፍ ቅዱስ ሲናገር ጌታ ኢየሱስ ሲናገር ፊደል ይገላል፣ መንፈስ ግን ምን ያደርጋል አለ? ከማን ሕይወት ይሰጣል አለ። ስለዚህ እኔ የምናገረው ቃል አለ መንፈስና ሕይወት ነው ይላል ዮሐንስ 6:66-8 አካባቢ። ስለዚህ እነዚህ ሰዎች ምንድነው ያደረጉት? መጽሐፍን በመመርመር ሕይወት የምታገኙ መጽሐፍ፣ ምክንያቱም they know everything፣ ቃሉን አውቀዋል። ነገር ግን ኃይሉን ክደውታል። ኃይሉን ልክ እንደሚለው ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ የአምልኮ መልክ አላቸው፣ ኃይሉን ግን ክደውታል ይላል። እንዲያውም ከነዚህ ደግሞ ራቅ ነው የሚለው። ስለዚህ እነዚህ የሃይማኖት መልክ ያላቸው፣ የሃይማኖት ልምድ ያላቸው፣ ነገር ግን ኃይሉን የካዱ፣ ብዙ ዕውቀት ያላቸው ነገር ግን መንፈሱን የካዱ፣ ብዙ ዕውቀት ያላቸው ነገር ግን ለእግዚአብሔር ረሃብ የሌላቸው፣ knowledge without a desire of intimacy leads into pride። ዕውቀት የጠበቀ ኢንቲመሲ ካልፈለገ ምን እንደሆነ ታውቃላችሁ? ፕራይድ ነው የሚያስከትለው። ዛሬ ብዙ ሰዎች ጭንቅላታቸው በጣም ከፍ ብለዋል በዕውቀት። ስለዚህ እነሱ they are prideful። እግዚአብሔርን አይፈልጉትም፣ መንፈሱን አይፈልጉትም። የሚፈልጉት እነሱ እንደፈለጉት እንዲሆን ብቻ ነው። ስለዚህ አንዱ ትልቁ ነገር የእግዚአብሔር ነገር እንዳይራቡ ወይም እግዚአብሔር ነገር እንዳንራብ የሚያደርገን ነገር ኢንቲሜሲን ዲዛይር የሚያደርግ ከእግዚአብሔር ጋር መገናኘትን እግዚአብሔርን የማይናፍቅ ዕውቀት፣ የጭንቅላት ዕውቀት፣ ሃይማኖታዊ ዘይቤ ብቻ። ይሄ ነገር መቼም በእኛ መካከል የለም። ቅዱስ ናችሁ እናንተ፣ የተባረካችሁ ናችሁ። አሜን። ወገኖቼ ስለማይጠቅመን ነው፣ ስለማይጠቅመን። ብዙ ሰዎች እንደዚህ ናቸው። በጣም ከፊደል ጋር ይታገላሉ እና እግዚአብሔር ሳይጎበኛቸው ዘመናቸውን ያሳልፋሉ። እሱ ብቻ አይደለም፣ በኋላ መጣበታለሁ። እነዚህ ሰዎች ደግሞ የማይጎበኙ ብቻ ሳይሆኑ ጉብኝት እንዳይመጣ የሚከላከሉ ይሆናሉ። እግዚአብሔር እንዳይጎበኝ የሚከላከሉ ይሆናሉ። ወገኖች እግዚአብሔር ይጠብቀን። ወገኖቼ ከመከላከል ይጠብቀን። አሜን በሉ እስቲ። ስለዚህ ይኸውላችሁ እንደዚህ አይነት ዕውቀት እግዚአብሔርን ካለመፈለግ የሆነ ዕውቀት፣ እግዚአብሔርን ካለመጠማት የሆነ ዕውቀት ትዕቢት ነው። መጽሐፍ ቅዱስ ሲናገር እግዚአብሔር ደግሞ ትዕቢተኞችን ይቃወማል፣ ለትሑታን ደግሞ ምን ያደርጋል? ጸጋን ይሰጣል ይላል። ሁለተኛው ማቴዎስ 23 ከቁጥር 5 እስከ 7 ያለውን እናያለን።
ለሰውም እንዲታዩ ስራቸውንም ሁሉ ያደርጋሉ። ስለዚህም አሸንክታባቸውንም ያሰፋሉ፣ ዘርፉንም ያስረዝማሉ። በምሳም የከበርቴን ስፍራ፣ በምኩራብም የከበርቴን ወንበር፣ በገበያም ሰላምታ መምህር ሆይ ተብለው እንዲጠሩ ይወዳሉ። ማውራው ስለ ፈሪሳውያን ነው፣ ስለ እናንተ ጻድቅ ናቸው። ሃሌሉያ። እነዚህ ሰዎች they hunger for a status, not for God. የሚራቡት የሚፈልጉት ስለ ስፍራ ነው፣ ስለ ቦታ ነው፣ ስለ ፖዚሽን ብቻ ነው የሚራቡት። they only desire position. እነሱ መከበር ነው የሚፈልጉት፣ እነሱ እንዲጨበጨብላቸው፣ እነሱ ስማቸው እንዲጠራ ነው የሚፈልጉት፣ እነሱ እጅ እንዲነሱ ነው የሚፈልጉት። ዲዛይራቸው፣ ፍላጎታቸው ቦታን፣ ክብርን፣ ስፍራን ብቻ ነው፣ ስታተስን ብቻ ነው የሚፈልጉት። A spiritual hunger cannot coexist with a desire to be worshipped. ምን ብየዋለሁ መሰላችሁ? spiritual hunger coexist አያደርግም ራሱ እንዲመለክ ከሚፈልግ ሰው ጋር፣ ክብር ከሚፈልግ ሰው ጋር። ወገኖች እግዚአብሔር ሁሌ ሰምታችሁ ታውቃላችሁ፣ እግዚአብሔር ክብሩን ለማንም አይሰጥም። ክብሩን የሚፈልግ ሰው ለራሱ ክብር ከሚሮጥ ጋር እግዚአብሔር አብሮ አይሆንም። እግዚአብሔር ይጸየፋል ወገኖች። እግዚአብሔር የሚገኘው ክብሩን ከሚያዋርድ ሰው ጋር፣ ምክንያቱም እሱ ይከብር ዘንድ። አሜን በሉ ውስጥ። ስለዚህ ሁላችሁ ሰዎች ክብራቸውን ሲፈልጉ፣ ሰዎች መሞገስ ሲፈልጉ፣ ሰዎች ስማቸው አንቱዬ መባል ሲፈልጉ፣ እንደዚህ አይነት ጥማት ሲኖራቸው መንፈሳዊ ረሃብን ይከላከላሉ። መንፈሳዊ ረሃብ እንዳይመጣ ይከላከላሉ። ስለዚህ ምንድነው እናንተ በህይወታችሁን ከቦ ማንነታችሁን ከቦ እንደው በቃ እንዲካላሉኝ የምትባሉ ሰዎች ከሆናችሁ በጣም ያሳዝናል። አንድ ሰው አስታወስኩኝ፣ አብሬው የማውቀው ነው፣ በጣም የምወደው ሰው ነው። እንዲያው አብረን ነው የተማርነው እና ፓስተር ካላሉት በጣም ይናደዳል እና በጣም ገረመኝ እና አንድ ጊዜ እንደዛ በጣም ሲናደዳይቸው እና በጣም አሳዘነኝ። ማለት ወገኖቼ እኔ ሁሉ ጊዜ እል ነበር፣ እኔ ስራውን ለስራ እንጂ የፈለጋችሁትን በሉኝ እል ነበር። እውነቴን ነው የምላችሁ። እና ጌታ ስሙ ይባረክ። እግዚአብሔር ተጠቅሞብኝ ለእናንተ መጋቢ ካረገኝ መጋቢ ብላችሁ ብትጠሩኝ አሜን ነው፣ ሃሌሉያ ነው። ግን ባትጠሩኝም ችግር የለውም፣ ኢየሱስ ጌታ ነው። አሜን ነው ወይ? ምክንያቱም ያ ምንም ነገር ለኔ አያመጣም፣ ምንም ነገር አይሰጠኝም። እኔ በጌታ ማንነቴን ስለማውቅ ማለት ነው። ጌታ ስሙ ይባረክ። ስለዚህ ወገኖቼ ምንድነው እኛ በቃ በፍጹም እግዚአብሔር ከእንደዚህ አይነት ጋራ መገናኘት አይፈልግም። ስለዚህ የእግዚአብሔር ረሃብ እንዳይንቀሳቀስ ይከላከላል። ራሱ ብቻ እንዲታይ የሚፈልግ ሰው ካለበት እግዚአብሔር እንዴት ይታያል? እኔ እኮ ጌታ እዚህ ሲጠራኝ እኔ እንድታይ አይደለም፣ ጌታ እንዲታይ ነው የመጣሁት። ሃሌሉያ። ሰው በምንም አቅጣጫ ነኝ ስትመለከቱኝ እኔ አመልካች እንደሆን እንጂ ወደዚህ አይደለም። ጌታን እንድናመለክት ነው የጠራን። ጌታ ስሙ ይባረክ። አሜን ነው ወይ? ዛሬ ብዙ ሰዎች they desire a platform፣ ቦታ ነው የሚፈልጉት፣ not the presence of the Lord. just platform, not the presence። ስፍራን ቦታን ብቻ ናት መገኘቱ። ወገኖቼ እንደዚህ ስንሆን እግዚአብሔር አይመጣም፣ ጌታ አይገኝም። ጌታን እንድንራበው ካስፈለገ፣ ጌታን መጠማት ካለብን እነዚህ ነገሮች መነቀል አለባቸው። አሜን። ጌታ ስሙ ይባረክ። በሶስተኛ ደረጃ ማቴዎስ ምዕራፍ 23 ቁጥር 13 ያለውን እናያለን። እናንተ ግብዞች፣ ጻፋን፣ ፈሪሳውያን መንግሥተ ሰማያት በሰው እንደሚለው መንግሥተ ሰማያት በሰው ፊት
ስለምትዘጉ ወየውላችሁ። ቅድም ያልኳችሁ ይሄን ነው። እናንተም አትገቡም፣ የሚገቡትንም እንዳይገቡ ምን ታደርጋላችሁ? ትከለክላላችሁ። ጌታ ይጠብቀን። they hinder others እንዳይገቡ፣ ሌሎችም እንዳይገቡ፣ እነሱም እንዳይገቡ፣ ሰዎች ወደ መንፈሳዊ ረሃብ እንዳይመጡ፣ ሰዎች ወደ እግዚአብሔር በረከት ውስጥ እንዳይገቡ፣ ሰዎች የእግዚአብሔር እንቅስቃሴ ወዳለበት ውስጥ እንዳይመጡ፣ ሰዎች የእግዚአብሔር ሙቭ በሚያልፍበት ውስጥ እንዳይገቡ ይከላከላሉ። እነዚህ ዘጌዎች ይባላሉ። በር የሚዘጉ ናቸው። እና የሚገርመው ታውቃላችሁ፣ እነሱ አለመፈለጋቸው፣ እነሱ አለመግባታቸው አይደለም፣ ሌሎች እንዳይገቡ መዝጋታቸው ነው። አንዳንዶች አውቀው፣ አንዳንዶች ሳያውቁ ዛሬም ይዘጋሉ። ስለዚህ ጌታ ይርዳን፣ ጌታ ይርዳን። ይኸውላችሁ ሁሉን ነገር እኛ ሁላችን ሁሉን ነገር ስለ እግዚአብሔር አናውቅም፣ በጥቂት ግን እናውቃለን። አሜን ትላላችሁ? ሁሉን የእግዚአብሔር ሙቭም አናውቅም፣ በጥቂቱ ግን እናውቃለን። ስለዚህ እግዚአብሔር ሙቭ ሲያደርግ እኔና እናንተ ከለመድነው በተለየ መንገድ ሲመጣ አትከላከሉ። የማይገቡ የማያስገቡ ከመሆን ጌታ ሁላችንም ይጠብቀን። A spiritual dry person become a stumbling block to others. መንፈሳዊ ህይወቱ ድራይ የሆነ ሰው፣ የደረቀ ሰው፣ በመንፈሳዊ ህይወቱ የደረቀ ሰው ሌሎችም እንዳይገቡ። ምክንያቱም እሱ ረሃብ የለውም፣ እሱ ፍላጎት የለውም። ፍላጎት ስለሌለው ሌሎችም ወደዛ እንዳይመጡ ይከላከላል። በተለይ ደግሞ አንዳንድ ጊዜ እንደነዚህ አይነት ነገሮችን እኛ ስለሌለን በጣም መጠንቀቅ ያለብን። እንደዚህ አይነት ነገር ስናይ ጀስት ዝም ብለን ስም ባንሰጠው፣ ሌብል ባናደርገው፣ ይሄ ኢሞሽናል ነው፣ ይሄ ፋናቲሲዝም ነው፣ ይሄ ምናምን አትበሉ፣ ተጠንቀቁ። በቃ የእግዚአብሔር ሙቭ ምክንያቱም ይላችሁ እናንተ ምን ትሆናላችሁ? እናንተም አትገቡም፣ ሰውም አታስገቡም፣ ትከላከላላችሁ። መጽሐፍ ቅዱስ ሲነገር እኮ ትንቢትን ምን አልኩ? አትናቁ። ምን አልኩ? መርምሩ። ለሴም ቲንግ የእግዚአብሔር መንፈስ ምን አልኩ? አትናቁ፣ መርምሩ። በውስጣችን መንፈስ ቅዱስ አለ። አሜን ትላላችሁ ወይ? ያውቃል እኮ በውስጣችን ያለው መንፈስ እኮ ያውቃል። ስለዚህ ጌታን መጠየቅ፣ መጽሐፍ ቅዱስ ደግሞ መሰረታችን ነው። የእግዚአብሔር ቃል ላይ ያለን ነገር ማየት። ስለዚህ ምን እንሆናለን መሰላችሁ? ይሄ እንደዚህ ካልሆንን ምን ነው ከልካይ እንሆናለን። እኛም የማንገባ ሰውም እንዳይገባ ካደረግን ይሄ በጣም የሚያሳዝን ነገር ነው። ከኔ ጋር ናቸው አይደለ? እሺ ጎሽ ተባረኩልኝ። ሉቃስ 7 ቁጥር 39 ሃሌሉያ። የጠራውም ፈሪሳዊ አይቶ ይህ ነቢይ ቢሆን ይቺ የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበረ፣ ኃጢአተኛ ናት ብሎ በልቡ አሰበ ይላል። ተመልከቱ፣ እቺን ሴት አየና ምን አደረገች? ኃጢአተኛ ነች ብሎ ምን አለ? አሰበ። ምንድን ያደርገው? he criticized። ይኸውላችሁ መንፈሳዊ ረሃብ የሌላቸው እነሱም የማይራቡ ሰዎች ምን አይነቶች? ክሪቲክስ ናቸው። they criticize። እንዴ ኢየሱስ እኮ ያቺን ኃጢአተኛ በቃ መታ ስታረገው በቃ ተቀበላት እኮ እሱ። ነገር ግን አይቶ ይሄ ሰው ያያውቅም አሉ። they began to criticize። ወገኖቼ ተጠንቀቁ። when you live in the criticism፣ ወንበር ላይ ቆጭ ብላችሁ ሁሉን ክሪቲሳይዝ የምታደርጉ ከሆነ እናንተም አትገቡም፣ ሰውንም አታስገቡም፣ መንፈሳዊ ረሃብም አልገባችሁ። እነዚህ ያንን ነበር የሚያደርጉት፣ ክሪቲሳይዝ ነው የሚያደርጉት። ዛሬ አንዳንድ ሰዎች አሉ እንደ ስራ ይዘው ክሪቲሳይዝ የሚያደርጉ፣ እግዚአብሔር የማረውን ክሪቲሳይዝ የሚያደርጉ፣ እግዚአብሔር የተቀበለውን ክሪቲሳይዝ የሚያደርጉ፣ እግዚአብሔር በር የከፈተለትን ክሪቲሳይዝ የሚያደርጉ።
ወገኖቼ እንደዛ ከሆነን መንፈሳዊ ረሃባችን እንዳይኖር ይከላከለናል። True spiritual hunger may look messy sometimes. እውነተኛ መንፈሳዊ ረሃብ ስንመለከተው messy ነው። ግን what's end of the point ምን መሰላችሁ? But if it makes the heart of Jesus moves, that's what I need. ጌታ ወደ እኔ እስካለፈ ድረስ መንፈስ ቅዱስ እስከመጣ ድረስ that's what I need. ዳዊት ልብሱን ጥሎ ሲዘል በሚልኮል ፊትና በሌሎችም it was messy. but እግዚአብሔር ግን ይከብራል። ወገኖቼ ጌታ ሲገኝ ጌታ ሲመጣ አንዳንድ ጊዜ እንደምናየው አይሆንም። It looks a little bit messy. ግን it moves the heart of God. ወገኖቼ በፍጹም እንዳትሳሳቱ። ለዚህ ነው መጠንቀቅ ያለብን እንዳንዘጋው። አምስተኛ ሉቃስ 19 ቁጥር 44 የእስራኤል ሕዝብ በዚህ መካከል የመጎብኛውን ጊዜ ሚስ አደረገው፣ አመለጠው። የጉብኝቱን ጊዜ አለፈው። ስለዚህ መንፈሳዊ ረሃብ ያልገባና መንፈሳዊ ረሃብ ክፍት ያልሆነን ሰዎች አንዱ የሚሆነው በህይወታችን ለእግዚአብሔር ጉብኝት ጊዜ ያልፍብናል። እግዚአብሔር ሊጎበኘን ሲመጣ እኛ ሬዲ ስላልሆነን ሊያልፈን ይችላል። ምን ይገባችኋል? ስለዚህ ለጌታ ነገር ካልተራባችሁ አንዳንድ ጊዜ ጉብኝቱ ያልፋችኋል። የእስራኤል ሕዝብ ይሄን ነው ያለው። መጎብኛ ጊዜያቸውን አለፋቸው። የመጎብኛ ጊዜያቸው አለፈ። ዛሬ በጌታ በኢየሱስ ክርስቶስ እጸልያለሁ መጎብኛችሁ አይለፋችሁ። በተለያየ ነገር ተይዛችሁ መጎብኛ አይለፍባችሁ። ይሄ የሚሆነው ደግሞ ሰው ልበ ደንዳና ሲሆን፣ ልቡ ጠንካራ ሲሆን የመጎብኛው ጊዜ ያልፈዋል። የሚራብ ልብ ከሌለን መጎብኛ ጊዜያችን ያልፈዋል። ሌላው በስድስተኛ ደረጃ እንዳንራብ የሚያረጉን የሚከላከሉን ነገሮች a lack of expectation ነው። መጠበቅ ከሌለን ባለፈው ሳምንት ነግሬያቸዋለሁ። ቤተክርስቲያን ስትመጡ እየጠበቃችሁ ነው። ሃሌሉያ። ከጌታ አንድ ነገር ፈልጋችሁ ነው። ታውቃላችሁ አገልጋዮችን በጣም ጌታ ሲጠቀምባቸው ትልቁ ነገር ታውቃላችሁ የናንተ እንደሆነ። የናንተ መጓጓት እኔ ካጠናሁት ከጻፍኩት ብላክ ኤንድ ዋይት አስወጥቶ እንዲያናግረኝ እንደሚችል ታውቃላችሁ። እናንተ እዛ ቁጭ ብላችሁ ከውስጤ ብዙ ነገር ማውጣት እንደምትችሉ ታውቃላችሁ። እኔ እኮ አሸንዳ ለሆን ነው የመጣሁት። እኔ እኮ መንፈስ ቅዱስ የሚፈልገውን እንዳስተላለፍ ፈቅጄ ነው የመጣሁት። ሃሌሉያ። ስለዚህ እናንተ በተጠማችሁ ቁጥር እግዚአብሔር ከኔ ውስጥ አውጥቶ ሳምቲንግ ይሰጣቸዋል። ስለዚህ a lack of expectation makes እሱም አንዱ ረሃብ እንዳይኖርን ያደርጋል። የማይጠብቅ ሰው ጋር ምንም ነገር አይመጣም። ቅድም እንዳነበው ነው የማትፈልጉ ከሆነ አይመጣም። እግዚአብሔር የማይፈልጉት ጋር አይመጣም። እግዚአብሔር ከፈለጋችሁት ግን ይገኛል። በሰባተኛ ይመስለኛል ይሄ ደግሞ ኦኩፓይድ ላይፍ፣ ህይወታችን ኦኩፓይድ ሲሆን በብዙ ነገሮች ማቴዎስ ወንጌል ምዕራፍ 13 ቁጥር 22 ላይ ሲናገር በእሾህ መካከል የተዘራውም ይህ ቃሉን የሚሰማ ነው። የዚህ ዓለም ሐሳብ የባለጠግነትም መታለል ቃሉን ያንቀዋል ይላል። በሲምፕል አነጋገር he's been occupied በዚህ ዓለም ኑሮ ኦኩፓይድ ሆኗል። በህይወቱ
በተለያየ ነገር ኦኩፓይድ ሆናል። ዛሬ መብላት፣ መጠጣት፣ መኖር፣ መስራት በዚህ ነገር ኦኩፓይድ የሆነ ላይፍ spiritual hunger አይኖረውም። If you are not hungry, you are full of yourself. ማትራቡ ከሆነ እናንተ በራሳችሁ ተሞልታችኋል ማለት ነው። ስምንተኛ a lack of personal devotion. የግል personal devotion የሌለን ሰዎች በጣም ደስ ይላል በህብረት የምናደርገው ነገሮች፣ ነገር ግን የግል personal devotion ጌታ ይፈልጋል። personal devotion ይፈልጋል። When you are full of God, you will not have appetite for anything else. እግዚአብሔር ነገር ስትሞሉ ለሌላ appetite አይኖራችሁ። በእግዚአብሔር ነገር ግን ካልተሞላችሁ ሁሉ ነገር ያምራችኋል። ሁሉን ነገር ትፈልጋላችሁ። ባለፈው እንደተናገርኩት ነገር ለማያጠግብ እንጀራ ለምን ታመዝናላችሁ? እንደዚህ ነው የሚሆነው። when we are not spiritually hungry, ለመንፈሳዊ ነገር ረሃብ ከሌለን every spiritual practice becomes hard work. ሁሉም መንፈሳዊ እንቅስቃሴ መንፈሳዊ ነገር በሙሉ ከባድ ሸክም ስራ ይሆንብናል። ጸሎት ሸክም ነው፣ አምልኮ ሸክም ነው፣ ሁሉ ነገር ሸክም ነው የሚሆነው። መንፈሳዊ ረሃብ የሌለው ሰው እንደዛ ነው የሚሆነው። ሁሉ ነገር ሸክም ይሆንበታል። እሱ ብቻ አይደለም። we don't have time or patience. ትዕግስትም የለንም ጊዜም የለንም ለእግዚአብሔር ነገር። መንፈሳዊ ረሃብ ከሌለን ለእግዚአብሔር ነገር ጊዜም የለንም ትዕግስትም የለንም። ባለፈው ተናግሬዋለሁ። የእግዚአብሔር ነገር በመካከላችን እንዲገለጥ ትዕግስት ያስፈልጋል። ትዕግስት ከሌለ የእግዚአብሔር ነገር በመካከላችን አያልፍም። እግዚአብሔርን መጠበቅ መለማመድ አለብን። we need to wait on him. ጌታ ኢየሱስ ሐዋርያትን ምን አላቸው? ጠብቁ አላቸው። ምን እንዲሆን? መንፈስ እንዲወርድ። ስለዚህ ጌታን የምንጠብቅበት ነገር መለማመድ አለብን። አሜን ነው። ዛሬ ጫና አልኳችሁ መሰለኝ። ነቀላ ላይ ስለሆንኩ ነው። አሜን ነው። ዙሩና ነቀላ ላይ ነው ፓስተር በሉት። እየነቀለ ነው አሉት። ያማል ሲነቀል ያምናል። እኔም ቀስ ብዬ ነው እየነቀልኩ ያለሁት። ሌላው መንፈሳዊ ረሃብ የሌለው ሰው we put God in a box. እግዚአብሔርን በቦክስ ውስጥ እናስቀምጠዋለን። መንፈሳዊ ረሃብ የሌለው ሰው እንደዚህ ነው። እግዚአብሔር እንደዚህ ነው ብሎ ብቻ ይገምተዋል። እግዚአብሔር እንደዚህ ነው ብሎ ብቻ በአንድ ስፍራ ይይዘዋል። ወገኖቼ እግዚአብሔርን እንደዛ ልንይዘው አንችልም። እግዚአብሔር እኮ ትልቅ ነው። አሜን ትሉኛላችሁ? ሃሌሉያ። ስለዚህ ምን ይሆናል? መንፈሳዊ ረሃብ የሌለው ሰው you want to put everything ሁሉን ነገር በቦክስ አድርገን ኦልሞስት እኛ እንሆናለን ፈቃጆቹ። ኦልሞስት እኛ ነው እንዲህ ካልሆነ እግዚአብሔር አይደለም ብለን በራሳችን ክራይቴሪያ ልንይዘው እንሞክራለን። መንፈሳዊ ረሃብ የሌለው ሰው ቅድም እንዳልኳችሁ ጸሎትም አምልኮም ቤተክርስቲያንም ሁሉ ነገር ችግር ነው የሚሆንበት፣ በግድ ነው የሚሆነው። እንግዲህ ስለ መንፈሳዊ ረሃብ ትንሽ አንዳንድ ነገር ነገርከን። ስለ ነገሮችም አንዳንድ የሚነቀሉ ነገሮች ተናገርክ። እንዴት ነው ሰው መንፈሳዊ ረሃብ ዴቨሎፕ የሚያደርገው? and I think ሁሉ ጊዜ ነው ultimately that's the question። ብዙ ጊዜ ስለ ችግር ማውራት ቀላል ነው። ብዙ ሰውም ስለ ችግር ብናወራ I think that's not what we are looking for. ሶሉሽኑን ነው የምንፈልገው። አሜን ነው። ስለዚህ እንዴት ነው መንፈሳዊ ረሃብ ዴቨሎፕ የምናደርገው? how do we develop spiritual hunger? ቁጭ ብለን ራባሃለሁ በማለት ነው ወይስ እንዴት ነው የምናደርገው? ስለዚህ አንዳንድ ነገሮች ሰጣቸዋለሁ። በመጀመሪያ ነገር ያው ቃሉም እንደሚለው ፊቱን በመሻት ነው፣ በመፈለግ ነው፣ በመጠበቅ ነው። ቀድም እንዳነበብ ነው አንተ ፊቴን እሹ ባልክ ጊዜ አቤቱ ፊትህን እሻለሁ፣ አቤቱ አንተን
እፈልግሃለሁ ብለን ወደ ጌታ መምጣት ነው። ስለዚህ ፊቱን መሻት ፊቱን መፈለግ ማለት ነው የመጀመሪያው ነገር። ፊቱን በመንፈልግበት ጊዜ እንዴት ነው የእግዚአብሔርን ፊት የምንፈልገው? ማወራው እንዴት ነው መንፈሳዊ ረሃብ በውስጣችን የምናዳብረው እያልኩ ነው። መንፈሳዊ ረሃብ ለማዳበር እሱን ፊት መፈለግ ነው አንደኛው። የእሱን ፊት በምን እንፈልገዋለን? በጸሎት እንፈልገዋለን፣ በአምልኮ እንፈልገዋለን። ትልቁ ግን ወደ እግዚአብሔር ስንመጣ እግዚአብሔርን ስንፈልግ ወደፊቱ ስንመጣና እሱን ስንፈልግ አንዱ የመጀመሪያው ነገር for spiritual revival ወይም ደግሞ በውስጣችን መንፈሳዊ ረሃብ እንዲቀሰቀስ ካስፈለገ በውስጣችን የያዘ ማነቆ በውስጣችን የቆመ የያዘ ነገር ምን ማለት በንስሐ ህይወት መቀየር አለበት። ንስሐ is the most important thing. repent ማድረግ አለበት። ስለዚህ እግዚአብሔርን ስንፈልግ ይውላችሁ ያለን ማንነት አለ መተን ጌታ ወይ በቃ ይውልህ እኔ አንተን ፈልጋለሁ ድካሜውና ስንፍናዬውና እርዳኝ ጌታ ማለት መቻል አለበት። It began by repentance. And every spiritual revival began with repentance. ትክክለኛ የሆነ መንፈሳዊ እንቅስቃሴ መንፈሳዊ ረሃብ የተቀሰቀሰው ሰዎች መተው እውነተኛ ንስሐ ሲገቡ ነው። ስለዚህ እግዚአብሔርን ፊቱን ስንፈልገው በእውነተኛ ንስሐ ወደ ጌታ መምጣት ነው። ብዙ ጊዜ ንስሐ የሚለው ነገር ለአንዳንድ ሰዎች ብዙ አይገባቸው። መናዘዝ ብቻ አድርገውታል። መናዘዝ ብቻ አይደለም። ንስሐ ማለት ከምታደርገው ድርጊት ፈጽመ መዞር ማለት ነው። ንስሐ ከአንድ ስፍራ ወደ ሌላ መዞር ማለት ነው። አቅጣጫ መቀየር ማለት ነው። አሜን ትላላችሁ ወይ? ስለዚህ እኔ እግዚአብሔር ሆይ እፈልግሃለሁ እራባሃለሁኝ ስለምራብህም ስለምፈልግህም ከእንግዲህ በኋላ እኔ አቅጣጫ እቀይራለሁ ማለት አለብን። ዮሐንስ ራእይ ላይ ሲናገር ዳሩ ግን የምነቅፍብህ ነገር አለኝ የቀደመውን ፍቅር ትተሃልና እንግዲህ ከወዴት እንደወደቅ አስብ ንስሐ ግባ የቀደመውንም ስራህን አድርግ አለዚያ መጣብሃለሁ ንስሐ ባትገባ መቅረዝህን ከስፍራው ወስዳለሁ ይላል። ስለዚህ ጌታ ንስሐ እንድንገባ ይፈልጋል። ባለፈው ከሆነ ሰው ጋር ሳወራ ነበርና ንስሐ አንዳንድ ጊዜ ሰዎች በቃ ዝም ብሎ በቃ ማልቀስ ብቻ ይመስላቸዋል። እና ንስሐ ግን በትክክለኛ ንስሐ አቅጣጫን የመቀየር ከነበርንበት ጎዳና ወደ ተስተካከለ ጎዳና መሄድ እግዚአብሔርን ከሚያሳዝን ነገር ወደ ጽድቅ መንገድ መመለስ ነው። ሌላው እግዚአብሔርን በመጠበቅ ላይ የምናደርገው አምልኮ ነው። worshipped focused on him እግዚአብሔር ለመራብ ወይም ደግሞ to develop spiritual hunger አምልኮ is one of the most important thing አምልኮ በጣም የሚያስፈልግ ነው። እና አንዳንድ ጊዜ እንዳልኩት አምልኮም ደግሞ ለአንዳንዶች መዝሙር ይመስላቸዋል። አምልኮ ግን ከልብ የሆነ ከእግዚአብሔር ጋር መገናኘት ነው። መዝሙሮች ሊረዱን ይችላሉ፣ ነገር ግን የልብ ግንኙነት ያስፈልጋል። መዝሙር ሁሉ አምልኮ አይደለም፣ ነገር ግን ልብህ አምልኮ ሊያመልክ ይችላል። ትክክለኛ አምልኮ ደግሞ በእግዚአብሔር ህልውና ላይ ያተኮረ ነው። በእግዚአብሔር ማንነት ላይ ያተኮረ ነው። በእርሱ ላይ ፎከስ ያደረገ ነው። ትክክለኛ አምልኮ ደግሞ ወደ እግዚአብሔር መገኘት የሚያመጣን ነው። ወደ እርሱ ክብር የሚያስገባን ነው። ትክክለኛ አምልኮ ደግሞ ከእግዚአብሔር ጋር ማገናኘት ብቻ ሳይሆን ተገናኝተን ስንወጣ የሚለውጠን ነው። ስለዚህ ወደ እግዚአብሔር መምጣት ከፈለግን እግዚአብሔርን መራብ ከፈለግን ወደ እግዚአብሔር ስንመጣ ፊቱን ስንሻው በሱ ፊት በጸሎት ስንወድቅ በሱ ፊት በንስሐ ስንወድቅ ከዛ ደግሞ ስናመልከው የእግዚአብሔር መገኘት ይመጣል። እግዚአብሔርን በማንነቱ ማምለክ፣ እግዚአብሔር በታማኝነቱ ማምለክ፣ እግዚአብሔር በጻድቅነቱ ማምለክ፣ እግዚአብሔር በእውነተኛነቱ ማምለክ፣ እግዚአብሔርን በፍቅሩ ማምለክ፣
እርሱን እያየን when we began to worship him and when we call upon his attribute የእሱን ማንነት እያነሳን ስናመልከው እግዚአብሔር ይገኛል። ያ መንፈሳዊ ረሃብ በውስጣችን ይቀሰቅሳል። ዮሐንስ 4:23 ላይ ሲናገር ነገር ግን በእውነት የሚሰግዱለትን ይፈልጋል ይላል። በመንፈስና በእውነት የሚሰግዱለት ይፈልጋል ብሎ ይናገራል። ስለ አምልኮት እዚህ ይላቸዋል። ከዛ ሳምራዊት ጋር ሲያወራው ጌታ ግን የሚፈልገው በእውነትና በመንፈስ የሚያመልኩትን በእውነትና በመንፈስ ጌታ እንድናመልከው ይፈልጋል። እርሱ ላይ አተኩረን focused on him በሱ ላይ focused ሆነ። ሃሌሉያ። እንግዲህ ክርስቶስ ጋር ከተነሳችሁ ከክርስቶስ ጋር በእግዚአብሔር ቀኝ ተቀምጣችኋል። በላይ ያለውን እሹት፣ በላይ ያለውን እየፈለግን በላይ ያለውን አስቡት ነው የሚለው። አምልኳችን በዛ ሌቭል መሆን አለበት። ሌላ ዴቨሎፕ እንድናደርግ ከሚረዳን ሌላው ነገር ሁለንተናችንን አእምሯችን to make it occupied በእግዚአብሔር ነገር በእግዚአብሔር ላይ እሳቢያችን ሲያዝ አእምሯችን በዛ ላይ ሲሆን ምንም ነገር አይከብደንም። ኢሳይያስ 26:3 ላይ እንደዚህ የሚቃል ቃል አለ። I like the English አማርኛው እንደዚህ ደስ አይልም። አንብቡት 26:3 ኢሳይያስ You'll keep him in perfect peace whose mind stayed on you because he trusted in you. በፍጹም ሰላም ተጠብቀዋለህ ነው የሚለው። በሱ ላይ ስንታመን በእግዚአብሔር ላይ ስንሆን ምን ያደርገናል? እርሱ በፍጹም ይጠብቀናል፣ ሰላሙ ይጠብቀናል። He will keep you in perfect peace. ስለዚህ let your mind be occupied by God. እግዚአብሔርን ብቻ ያስብ። ፊልጵስ ላይ ሲናገር እነዚህን ነገር አስቡ፣ በጎ የሆነውን ነገር፣ ሰላም ያለውን ነገር፣ እውነት የሆነውን ነገር፣ ጭምትነት ያለውን ነገር፣ ምስጋና ያለውን ነገር አስቡ ይላል። ስለዚህ ሌላ ሐሳብ ትተን እነዚህን እናስብ። አሉባልታ የሌለበትን ክፉ ወሬ ያልሆነውን ከእግዚአብሔር ጽድቅ ጋር የሚቃረነውን ማሰብ ትተን በጎ የሆነውን መልካም የሆነውን ነገር እናስብ። ስለዚህ let our mind be occupied by God። እንደዛ ሲሆን የእግዚአብሔር ረሃብ በውስጣችን ይቀሰቀሳል። ሌላ ለእግዚአብሔር ቃል ላይ ስንሆን በእግዚአብሔር ቃል ላይ ስንሆን through his word በቃሉ የእግዚአብሔር ረሃብ እየተቀሰቀሰ ይመጣል። ልጄ ሆይ ንግግሬን አድምጥ ይላል ምሳሌ ምዕራፍ 4 ወደ ቃሌም ጆሮችን አዘንብል፣ ከዓይንህም አታርቃት፣ በልብህም ውስጥ ጠብቃት፣ ለሚያገኟትም ሕይወት ለሥጋቸውም ሁሉ ፈውስ ነውና። ኢያሱ ላይ ደግሞ እንደዚህ ይላል፣ የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንና በሌሊት አስበው፣ የዚያን ጊዜም መንገድህ ይቀናልሃል፣ ይከናወንልሃል። ስለዚህ when we focus on the word of God የእግዚአብሔር ረሃብን ዴቨሎፕ ማድረግ እንችላለን። the more we eat the word of God the more hungrier we get። የእግዚአብሔርን ቃል በበላን ቁጥር የእግዚአብሔርን ቃል ባነበብን ቁጥር ምን ይሆን ነው የምንመጣው? እየተራብን ነው የምንመጣው። እግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቃል ማሰላሰል፣ የእግዚአብሔርን ቃል እየተራብ ነው መምጣት እግዚአብሔርን we only find him in his word በቃሉ ነው የምናገኘው። በቃሉ ነው የምናገኘው። ስለዚህ ወደ ቃሉ ፎከስ ማድረግ and meditate day and night የእግዚአብሔርን ቃል በየዕለቱ ማሰላሰል መናገር። ወገኖቼ ከዚህ በፊትም ተናግሬያለሁ። አፋችሁን አትለጉሙ፣ ተናገሩ። ሰው በልቡ አምኖ ባፉ መስክሮ ይድናል። የምናምነውን ነገር መናገር። ጳውሎስ ማለት አመንኩ፣ ስለዚህ ምን አልኩ? ተናገርኩ። ስለዚህ ማመን፣ ማሰላሰል፣ መናገር በሕይወታችን ላይ እግዚአብሔርን ቃል በሕይወታችን ላይ ማወጅ
እሱ ብቻ አይደለም and began to exercise our faith እምነታችንን ኤክሰርሳይዝ ማድረግ ምን ማለት ነው በህይወታችን በሚያስፈልገን ኤሪያ ላይ ጌታን ማመን በጤንነታችን ሊሆን ይችላል በፋይናንስ ሊሆን ይችላል በምንም ኤሪያ ላይ ጌታን ማመን ከዛ ጌታን መጠበቅ አሜን ነው ወይ ይሄንን ማድረግ አለ እነዚህ ነገሮች ስናደርግ ምን ይሆናል መንፈሳዊ ራብ እየተቀሰቀሰ ይመጣል ምክንያቱም you began to see things you'll see God working in you እግዚአብሔር በህይወታችሁ እየሰራ ማየት ትጀምራላችሁ ማመን መጠበቅ መናገር መመስከር ላልዳኑት መመስከር ፐርሰናል ኢቫንጀሊዝም መንፈሳዊ ረሃብ እንዲኖር ያደርጋል እሱ ብቻ አይደለም ደግሞ ጌታ በህይወታችሁ ያደረገውን ነገር መመስከር እግዚአብሔር አንድ ነገር ሲያደርግላችሁ መስክሩ ወገኖቼ መጽሐፍ ቅዱስ ሲናገር በበጉ ደምና በምስክርናቸው ምን አደረጉት ድልነስ መስክሩ እነዚህ ነገሮች መንፈሳዊ ረሃብን ይቀሰቅሳሉ ለሰዎች ጌታን ሼር ማድረግ በጣም ኢምፖርታንት ነው ለሰዎች መጸለይ ለታመሙ መጸለይ ጸሎት ለሚያስፈልጋቸው መጸለይ ምን ያደርጋቸዋል it will help you to be hungry more ምስጋና የሞላባችሁ መሆን ማመስገን ጌታ ስሙ ይባረክ ትነሳላችሁ እንጸልያለን very practical ነገር ነው የሰጠኋችሁ very practical ነገር ጨምርላችኋለሁ ትንሽ practical ነገር ይሄንን ነገር እንዴት አርጌ practically ከዚህ በላይ ላዳብረው ለምትሉ ሰዎች find accountable የሆነ ፓርትነር አንድ ሰው ፈልጉ ከዛ ሰው ጋራ የጸሎት ህብረት አድርጉ ከዛ ሰው ጋራ ቃል verse memorize ማድረግ ተለማመዱ በየቀኑ ሼር ተደራረጉ ከዛ ሰው ጋራ የልባችሁን መነጋገር ጀምሩ don't judge yourself እርስ በርሳችሁ አትፈራረዱ ተሸካከሙ ይኸውላችሁ ይሄንን ያረጋችሁ ስትመጡ እግዚአብሔር ነገር በመካከላችን እየተገለጠ ይመጣል ሃሌሉያ